የራሴ ቤት ይኖረኝ ይሁን ብላችሁ መጨነቅ ይብቃችሁ። ዛሬ የቤት ኪራይ ሰልችቶኛል፣ የራሴን ጣራ መቀለስ ፈልጋለሁ ለምትሉ ሁሉ ታላቅ ዜና ይዤላችሁ መጥቻለሁ። በዚህ ቪዲዮ ውስጥ በሀገር ውስጥ በደሞዛችሁ ብቻ፣ በውጭ ሀገር ደግሞ በዲያስፖራ አካውንት እንዴት የባንክ ብድር እንደምታገኙ ሙሉ ፕሮሰሱን በዝርዝር እንፈትሻለን። እንዲሁም ማይክሮ ፋይናንሶች እንዴት አማራጭ እንደሆኑና በዚህ ዓመት የትኛው ባንክ ምርጥ አበዳሪ እንደሆነ እነግራችኋለሁ። ሰላም ጤና ይስጥልኝ ውድ የሰበር ቤቶች ቤተሰቦች፣ እኔ አበበ ነኝ። ዛሬ በኢትዮጵያ የቤት ገበያ ትልቅ ለውጥ እየመጣ ባለበት በዚህ በ2018 ዓመተ ምህረት ወይም እንደ ፈረንጆቹ በ2026 ቤት በባንክ ወይም በማይክሮ ፋይናንስ ብድር ለመግዛት ለምታስቡ ሙሉ መረጃውን ይዤላችሁ ቀርቤያለሁ። በመጀመሪያ ደረጃ የምናየው ቤት በብድር የመግዛት ጥቅሙን ነው የምናየው። ገንዘብ ሳይሞላ ባለቤት መሆን። የቤት ዋጋ ለምሳሌ 10 ሚሊዮን ብር ቢሆን እንዴት ማግኘት አስቸጋሪ እንደሆነ እናውቃለን። ብድር ግን የገንዘብ ንጥረትን ቀርፎ ዛሬውኑ የቤት ባለቤት ማድረግ ይችላል ማለት ነው። ሁለተኛው ከዋጋ ግሽበት ኢንፍሌሽን መከላከያ ነው። በሀገራችን የቤት ዋጋ በየጊዜው ይጨምራል። ዛሬ በብድር የገዙት ቤት ዋጋው ሲጨምር የእርሱ ሀብት እያደገ ይሄዳል። የባንክ ዕዳው ግን አይጨምርም። ይህም ደግሞ በባንክ ለገዛ ሰው ቆንጆ አድቫንቴጅ ነው ማለት ነው። ሌላውና ሶስተኛው ደግሞ የመክፈያ ጊዜ መርዘም ነው። እስከ 15 እና 20 ዓመት ድረስ ተከፋፍሎ ስለሚከፈል ወርሃዊ ጫናውን ይቀንስልናል ማለት ነው። አሁን ደግሞ የምንመለከተው ቤት በብድር የመግዛት ጉዳቶቹና ስጋቶቹን ነው የምንመለከተው። በአንደኛ ደረጃነት ከፍተኛ የወለድ ጫና። አሁን ላይ ባንኮች የሚጠይቁት ወለድ ከፍተኛ በመሆኑ የብድር ጊዜው ሲያልቅ ለባንኩ የሚመለስ አጠቃላይ ገንዘብ ከዋናው ብድር በእጥፍ ሊበልጥ ይችላል። በሁለተኛ ደረጃነት የምናየው የመወረስ ስጋት ነው። በተለያዩ ምክንያቶች ስራ በማጣት ወይም የንግድ ስራው በመቀዝቀዝ ወርሃዊ ክፍያው መቋረጥ ካጋጠመውት ባንኩ ቤቱን በሐራጅ ወይም በጨረታ የመሸጥ እና የመውረስ ሙሉ ህጋዊ መብት አለው። ሶስተኛው ደግሞ የመጀመሪያ ካፒታል ፍላጎት ነው። ባንኩ ሙሉ 100% አያበድርም። አሁንም ቢሆን ከፍተኛ ቅድመ ክፍያ ገንዘብ በእጆ ያስፈልጋል። ውድ የሰበር ቤቶች የዩቲዩብ ቻናል ቤተሰቦች፣ እስኪ አሁን ደግሞ የምናየው የሀገር ውስጥ ደመወዝተኛ ነጋዴ የብድር ፕሮሰሱ እንዴት እንደሚደረግ ነው የምንመለከተው። ሰብስክራይብ ያላረጋችሁ እስኪ ሰብስክራይብ አድርጉኝ በድጋሚ ልጠይቃችሁ። አሁን ደግሞ በሀገር ውስጥ የምትኖሩ ደመወዝተኞች ወይም ነጋዴዎች ብድር እንዴት እንደምታገኙ ደረጃ በደረጃ ነው የምናየው። ደረጃ 1 ቅድመ ክፍያ እና ቁጠባ ኢኳሊቲ ኮንትሪቢዩሽን። ባንኮች አብዛኛውን ጊዜ ከቤት ዋጋ 30% እስከ 40% የሚሆነውን ቅድመ ክፍያ እርስዎ እንዲሸፍኑ ይጠየቃሉ። ስለዚህ የመጀመሪያው ስራ ይህንን ገንዘብ ማደራጀት ነው። ወደ ደረጃ 2 ስንመጣ ደግሞ የገቢ ምንጭ ማረጋገጫ ወይም ኢንካም ፕሩፍ። ለደመወዝተኛ ባንኮች ወርሃዊ የብድር መክፈያው ከወርሃዊ የተጣራ ደሞዞ ኔት ሳላሪ 30% እስከ 50% እንዳይበልጥ ይገድባሉ። ለምሳሌ በየወሩ 50 ሺህ ብር የሚከፍሉ ከሆነ ደሞዞ ቢያንስ 100 ሺህ ብር አካባቢ መሆን አለበት። ህጋዊ ቅጥር ደብዳቤ፣ የግብር መክፈያ ሰነድ እና የ6 ወር የባንክ ስቴትመንት ደግሞ ይፈልጋሉ። እስኪ የደሞዝተኞችን ተመልክተናል። አሁን ደግሞ የነጋዴን ብድር አሰጣጥ ሂደት ነው የምንመለከተው። ህጋዊ የንግድ ፍቃድ፣ የ3 ዓመት የኦዲት ሪፖርት እና በጣም ጠንካራ የባንክ ሂሳብ እንቅስቃሴ ስቴትመንት ማሳየት አለበት። ወደ ደረጃ 3 ስንመጣ የቤት ምርጫና የምህንድስና ግምገማ። ቤት ሲመርጡ ህጋዊ ካርታ ያለው መሆን አለበት። ባንኩ የራሱን መሐንዲስ ልኮ ቤቱን ይገምታል። ለምሳሌ ሻጭ ቤቱን 12 ሚሊዮን ብር ቢለው የባንኩ መሐንዲስ ግን 10 ሚሊዮን ብር ብቻ ነው ካለ ባንኩ የሚያበድረው በ10 ሚሊዮን ብር ስሌት ነው። ለምሳሌ 70% ከሆነ 7 ሚሊዮን ብር ብቻ ነው። ቀሪውን 5 ሚሊዮን ብር እርስዎ መሸፈን አለበት። ሌላኛውና ወደ ደረጃ 4 ስንመጣ ውልና ማስረጃና እዳ እገዳ። ብድሩ ሲፈቀድ በውልና ማስረጃ ውል ይፈረማል። በቤቱ ካርታ ላይ ለባንኩ እገዳ ወይም ኮላተራል ይደረጋል። ከዚያ ባንኩ ገንዘቡን በቀጥታ ለሻጩ በቼክ ያስረክባል ማለት ነው። ወደ ክፍል 3 ስንመጣ ደግሞ የዲያስፖራ የቤት ብድር ፕሮሰስና እቅድ ሁኔታን የምንመለከተው። በውጭ ሀገር የምትኖሩ ዲያስፖራዎች የራሳችሁን ቤት ለመግዛት የባንክ ብድር ምርጥ ምርጫ አማራጭ ነው። ፕሮሰሱን ስናይ ከሀገር ውስጥ ጋር እጅግ በጣም ይለያል። በመጀመሪያ ደረጃ የምናየው የዲያስፖራ አካውንትን መክፈት ነው። ብድር ለመጠየቅ መጀመሪያ በፈለጉበት ባንክ ወይም የዲያስፖራ ቁጠባ አካውንት፣ የውጭ ምንዛሬ አካውንት ዩኤስዲ ወይም ዩሮም ሊሆን ይችላል መክፈት አለበት። ወደ ደረጃ 2 የብድር አሰጣጡ ሂደት ስንመለከት ደግሞ የቁጠባ ጊዜና የቅድመ ክፍያ መጠን። አብዛኛውን ባንኮች ዲያስፖራው ከቤቱ ዋጋ 20% ወይም 30% የሚሆነውን በውጭ ምንዛሬ እንዲቆጥብ ወይም በቅድመ ክፍያ መልክ እንዲያስገባ ይጠይቃሉ። ባንኩ ቀሪውን 70% ወይም 80% በብር ወይም በተወሰኑ አማራጮች በውጭ ምንዛሬ ሊሆን ይችላል ይሄን ያበድራል ማለት ነው። ወደ ደረጃ 3 ስንሄድ ደግሞ ከውጭ ሀገር የሚመጡ ሰነዶች። ባንኮች በውጭ ሀገር ያላችሁን ህጋዊ ገቢ ማረጋገጫ ይፈልጋሉ። እነዚህን የቅጥር ኮንትራት ደብዳቤ፣ የ3 እስከ 6 ወር የደሞዝ ወረቀት፣ ፔይ ስሊፕ፣ የግብር መክፈያ ሰነድ፣ ታክስ ሪተርን እና የውጭ ሀገር ባንክ ስቴትመንት ናቸው። ወደ ደረጃ 4 ስንሄድ ደግሞ የውክልና አሰጣጥ ነው። በአካል መምጣት ካልቻላችሁ በኢትዮጵያ ኤምባሲ በኩል ህጋዊ ውክልና ወይም ቪዛ ፓወር ለአንድ
እዚህ ላለ የቤተሰብ አባል ወይም ወዳጅ መስጠት አለባችሁ። ተወካዩ እዚህ ያለውን የባንክ ፕሮሰስ እና የቤት ምርጫውን የውልና ማስረጃ ስራዎችን ያከናውናል ማለት ነው። ወደ ክፍል 4 ስንመጣ ደግሞ በማይክሮ ፋይናንስ ተቋማት የሚሰጥ የቤት ብድርን እንቅስቃሴን የምንመለከተው ብዙ ሰው የቤት ብድር የሚገኘው በትላልቅ ባንኮች ብቻ ይመስለዋል። ነገር ግን አሁን ላይ የማይክሮ ፋይናንስ ተቋማት ለምሳሌ አዲስ ማይክሮ ፋይናንስ፣ ኦሮሚያ ማይክሮ ፋይናንስ፣ አዋጭ፣ ስንቄ፣ ቀድሞ ማይክሮ ፋይናንስ የነበሩ ወዘተ አሉ። አሁንም ላይ ትልልቅ አማራጮች እየሆኑ ነው። የማይክሮ ፋይናንስን ጥቅሞችን ስናይ ደግሞ ቀለል ያለ ቅድመ ሁኔታ፣ ልክ እንደ ትልልቅ ባንኮች በጣም ውስብስብ ሰነዶችና እጅግ ከፍተኛ ደሞዝ ላይጠይቁ ይችላሉ። ሁለተኛው ለአነስተኛና መካከለኛ ገቢ ያላቸው በተለይ የጋራ መኖሪያ ቤቶች ኮንዶሚኒየም ወይም አነስተኛ ዋጋ ያላቸው ቤቶች ለመግዛት ወይም ለመስራት ለሚያስቡ ሰዎች በጣም ምቹ ነው ማይክሮ ፋይናንስ። ሶስተኛው የቁጠባ ባህልን መሰረት ያደረገ ነው። ለተወሰነ ወራት ለምሳሌ 6 ወር ወይም 1 ዓመት በቋሚነት እንዲቆጥቡ ካደረጉ በኋላ የቆጠቡትን እጥፍ ወይም 3 እጥፍ ያበድራሉ። ሌላኛው የምንመለከተው የማይክሮ ፋይናንስን ጉዳት ነው። የማይክሮ ፋይናንስ ተቋማት የሚሰጡት ከፍተኛ የብድር መጠን ከትላልቅ ባንኮች ያነሰ ሊሆን ይችላል። እንዲሁም አንዳንድ ጊዜ የወለድ መጠናቸው ከባንኮች እኩል ወይም ከፍ ያለ ሊሆን ይችላል። እስኪ አሁን ደግሞ የትኛው ባንክ የተሻለ ያበድራል ስለወለዱስ? እዚህ ጋር በኢትዮጵያ ባንኮች ያሉትን ወቅታዊ ሁኔታ እና አማራጮችን የምናነጻጽረው የወለዱ መጠንና ወቅታዊ ሁኔታ ኢንተረስት ሬቱ አናላይሲስ ነው የምንመለከተው። በ2018 ዓመተ ምህረት የኢትዮጵያ ብሔራዊ ባንክ ባደረጋቸው አዳዲስ የማይክሮ ኢኮኖሚ ሪፎርሞች እና የገበያ ነጻነት ምክንያት የባንኮች የብድር ወለድ መጠን ተለዋዋጭ ሆኗል። አሁን ላይ አብዛኛውን ባንኮች ለቤት ብድር የሚጠይቁት ወለድ ከ16% እስከ 22% እንደ ባንኩና እንደ ደንበኛው አይነት ይደርሳል። ይህም ማለት እንግዲህ ከፍተኛ ወለድ ያለበት ወቅት ላይ ነን ማለት ነው። የኢትዮጵያ ንግድ ባንክ አሁንም ቢሆን ሰፊ የካፒታል አቅም አለው። በተለይ ለዲያስፖራዎችና ለሪል ስቴት ጋር ስምምነት ላላቸው ደንበኞች የተሻለ የብድር መጠን ያቀርባል። የወለድ መጠኑም ከግል ባንኮች አንጻር በተወሰነ መልኩ የተረጋጋ ሊሆን ይችላል። ነገር ግን የፕሮሰስ መዘግየት ሊያጋጥም ይችላል። እዚህ ጋር የግል ባንኮችን ስንመለከት ለምሳሌ አዋሽ፣ ዳሽን፣ አቢሲኒያ፣ ወጋገን፣ ህብረት ባንክ ወዘተ አሉ የተሻሉ ባንኮች የምንላቸው ማለት ነው። አዋሽና ዳሽን ባንክ በጣም ፈጣን ፕሮሰስ አላቸው። በተለይ ከታዋቂ ሪል ስቴቶች ለምሳሌ ከኖህ ሪል ስቴት፣ ጊፍት፣ ፊሊንችስቶን ወዘተ ጠንካራ ትስስር አላቸው። የሪል ስቴት ቤት ለመግዛት ከፈለጉ ብድሩን በቀላሉ ያመቻቻሉ ማለት ነው። ሌላኛው እዚህ ጋር የማሳስባችሁ ነገር የባንክ ምርጫ ምክር ነው። በ2018 ዓመተ ምህረት ይህ ባንክ ብቻ ነው ምርጡ ማለት አይቻልም። ምክንያቱም ባንኮች በየሳምንቱ የብድር መመሪያቸውና የወለድ መጠናቸው ሊቀያየሩ ይችላሉ። የኔ ምክር ብድር ከመጠየቀው በፊት የእርስዎን ደሞዝ ወይም የንግድ ሂሳቦ የሚንቀሳቀስበትን ባንክ ፕራይሜሪ ባንክ መጀመሪያ ይጠይቁ። ምክንያቱም የቆየ ደንበኛ ሊሆኑ ይችላሉ። የተሻለ ቅናሽና ቅድሚያ እንዲሰጡት ያደርጋል ማለት ነው። እንግዲህ ወደ ማጠቃለያና ተጨማሪ ወጪዎችን ማስጠንቀቂያ ያሉትን የምነግራችሁ። ተጨማሪ ወጪዎችና ድብቅ ወጪዎች ሰዎች ብዙ ጊዜ የሚረሱት ነገር አለ። ለምሳሌ የ10 ሚሊዮን ቤት ለመግዛት ብድሩ ቢፈቀድላቸውም ከዚህ ውጭ የሚከተሉት ወጪዎች እንዳሉ ይረሱታል። አንደኛው የሚረሳ ነገር የባንክ አገልግሎት ክፍያ ፕሮሰሲንግ ሰርቪስ ፍሪ ከብድሩ መጠን 1% እስከ 2% ሊሆን ይችላል። ይሄ ይጠየቃል። ሁለተኛው ደግሞ የንብረት መድን ኢንሹራንስ፣ ለቤቱ የሚገባ ኢንሹራንስ ክፍያ እንግዲህ ይሄም ይጠየቃል፣ ይከፈላል ማለት ነው። ሶስተኛው የውልና ማስረጃ ክፍያ የባለቤትነት ስም ማዞሪያ ግብር ማለት ነው ወይም ታክስ፣ ይሄም ይከፈላል። አራተኛው የደላላ ኮሚሽን፣ ይሄም ይከፈላል። ያው ይሄ የሚረሱ ነገሮች ናቸው። አብዛኛውን እንግዲህ በ2018 ወይም በፈረንጆቹ በ2026 የብድር ወይም በብድር ዙሪያ ያለው ሙሉ መረጃ ይህንን ይመስላል። ጥያቄ ካላችሁ ወይም በብድር የሚሸጡ ቤቶች ሲኖሩ መረጃውን እንድሰጣችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ እና ሼር በማድረግ ደግሞ ለወዳጅ ዘመዶ ማድረስ ትችላላችሁ። በሚቀጥለው ቪዲዮ እስክንገናኝ ቻው ቻው።